በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የጌታችን የመድኃኒታችን የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። በያላችሁበት የጌታ ምሕረትና ሰላም ከእናንተ ጋር ይሁን። እግዚአብሔርን እናመሰግነዋለን። እግዚአብሔር ይህንን ቀን ስለሰጠን። እግዚአብሔር እርሱ አምላካችን ነው፣ እርሱ መድኃኒታችን ነው። እግዚአብሔር ሕይወታችን ነው። ደግሞም እግዚአብሔር መጋቢያችን ስለሆነ ዛሬ የሚጠቅመንን ደግሞ ለሕይወታችን የሚሆነውን ቃሉን ይነግረናል። በነገር ሁሉ እንዲረዳን በፊቱ እንጸልያለን። አባታችን እግዚአብሔር የጌታችን የኢየሱስ ክርስቶስ አባት በነገር ሁሉ ስለጠበከን ጌታ እግዚአብሔር ሆይ አንተ አባታችን ስለሆንክ አምላካችን መድኃኒታችን ሕይወታችን ተስፋችን ስለሆንክ በነገር ሁሉ እናመሰግንሃለን። ክብርና ምስጋና ለአንተ ይገባሃል። ጌታ እግዚአብሔር ሆይ ኃጢአታችንን ይቅር ብለ በልጅ በጌታችን በኢየሱስ ክርስቶስ ኃጢአታችንን አንጽተ ተቀብለህናልና ደግሞም የዘላለም ሕይወት ሰጥተህናልና በፊት በጽድቅና በቅድስና እንድንኖር ጌታ እግዚአብሔር ሆይ በክርስቶስ ኢየሱስ ጠርተህናል። እግዚአብሔር ሆይ በዚህ ክብር፣ በዚህ ምሕረት፣ በዚህ ይቅርታ ጌታ እግዚአብሔር ሆይ ወደ ሕይወታችን ስለመጣ እጅግ አድርገን እናመሰግንሃለን፣ ደግሞም እናከብረሃለን። አምላካችን እግዚአብሔር ሆይ ሕይወታችን አንተነ፣ መተማመኛችን አንተነ። እግዚአብሔር ሆይ ልባችንን በደስታ ሞልተሃል፣ በምህረት ሞልተሃል። በዚህ ሁሉ ክብርና ምስጋና ለአንተ ይሁን። አሁንም ጌታ እግዚአብሔር ሆይ በምንሰማው ቃል እንድናከብርህ ፈቃድህንና ሐሳብህን እንድናውቅ ደግሞም በቃል በኩል የሚመጣውን ምክር፣ ተግሳጽ፣ ዘለፋም ትምህርትም ጌታ እግዚአብሔር እንድንቀበል ልባችንን ክፈት። ራሳችን ላንተ እንድናስገዛ ከሰማይ ለሆነው ጥበብ ከሰማይ ለሆነው እውነትና ሕይወት እንድንታዘዝ አንተ እርዳን። ይህን ሁሉ ስለምታደርግ ተባረክ። በጌታችን በኢየሱስ ስም አሜን። እግዚአብሔር አባታችን ስሙ የተባረከ ይሁን። ዛሬ የምንመለከተው የእግዚአብሔር ቃል ክፍል ከቆሮንቶስ መልእክት ይሆናል። መጀመሪያይቱ የሐዋርያው የጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 1 ከቁጥር 18 እስከ 25 እንዲህ ተብሎ ተጽፏል። እናነበዋለን። የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነውና። የጥበበኞችን ጥበብ አጠፋለሁ፣ የአስተዋዮችንም ማስተዋል እጥላለሁ ተብሎ ተጽፏልና። ጥበበኛ የት አለ? ጻፊስ የት አለ? የዚች ዓለም መርማሪስ የት አለ? እግዚአብሔር የዚችን ዓለም ጥበብ ሞኝነት እንዲሆን አላደረገምን? በእግዚአብሔር ጥበብ ምክንያት ዓለም እግዚአብሔርን በጥበቧ ስላላወቀች በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፈቃድ ሆኗልና። መቼም አይሁድ ምልክትን ይለምናሉ፣ የግሪክ ሰዎችም ጥበብን ይሻሉ። እኛ ግን የተሰቀለውን ክርስቶስን እንሰብካለን። ይህም ለአይሁድ መሰናከያ ለአሕዛብም ሞኝነት ነው። ለተጠሩት ግን አይሁድ ቢሆኑ የግሪክ ሰዎችም ቢሆኑ የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ክርስቶስ ነው። ከሰው ይልቅ የእግዚአብሔር ሞኝነት ይጠበባልና የእግዚአብሔርም ድካም ከሰው ይልቅ ይበረታልና። ክብር ሁሉ ለአምላካችን ለእግዚአብሔር ይሁን። ለዚህ ለእግዚአብሔር ቃል ክፍል ርዕሰ ጉዳይ የምናደርገው በዚሁ ክፍል ላይ በቀጥታ የተጻፈውን ቁጥር 24 ላይ ተጽፎ የምናገኘውን የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ክርስቶስ ነው የሚለውን ነው። እግዚአብሔር ስሙ የተባረከ ይሁን። የእግዚአብሔር ጥበብና የእግዚአብሔር ኃይል የሆነው ክርስቶስ ነው። እግዚአብሔር ስሙ ብሩክ ይሁን። እኛና እግዚአብሔር የተገናኘነው በክርስቶስ በኩል ነው። ክርስቶስ መንገድ ሆኖን ከእግዚአብሔር ጋር አገናኝቶናል። ይህ የእግዚአብሔር ጥበብ ነው። ይህ የእግዚአብሔር ኃይል ነው። ክብር ሁሉ ለአምላካችን ለእግዚአብሔር ይሁን። ለ2000 ዓመታት በምድር ሲሰበክ የኖረው ይህ የእግዚአብሔር ጥበብ የእግዚአብሔር ኃይል የሆነው ከሰማያት የወረደው ጌታችን ኢየሱስ ክርስቶስ በሰው መካከል የኖረው ክብሩን ሁሉ ጥሎ በዝቅታ በሰው መካከል የተመላለሰው የእግዚአብሔርን መንግስት በሰዎች መካከል የሰበከው በኋላም ከሰዎች መከራን የተቀበለ በመስቀል ላይ የሞተ ደግሞም የተቀበረ በሶስተኛው ቀን የተነሳ
አሁን በአባቱ ቀኝ ያለው ጌታችን ኢየሱስ ክርስቶስ እርሱ የእግዚአብሔር ጥበብና የእግዚአብሔር ኃይል ነው። እውነት ነው። ሕይወታችንን የቀየረው እግዚአብሔር በዚህ ጥበብ ነው፣ በዚህ ኃይል ነው። እግዚአብሔርን እጅግ አድርገን እናመሰግነዋለን ስለ ጥበቡና ስለ ኃይሉ። እንግዲህ ያነበብነው ከእግዚአብሔር ቃል ከቆሮንቶስ መልእክት ነው። የቆሮንቶስን መልእክት የጻፈው ሐዋርያው ጳውሎስ ነው። ጳውሎስ በቆሮንቶስ ለ18 ወራት አገልግሎት ሰጥቷል። እንግዲህ ይሄ መልእክት ከክርስቶስ ልደት በኋላ በ55 ዓመተ ምህረት ገደማ እንደተጻፈ ይታመናል። የቆሮንቶስ ምዕመናን ልዩ ልዩ ኃጢአቶችን በመስራት ባላመኑት አሕዛብ መካከል የክርስቶስ ስም እንዲዋረድ አድርገዋል። በዚህ ሐዋርያው እጅግ ያዝናል፣ ደግሞም በመንፈሱ ይቆጣል። እንግዲህ ከዚህ የተነሳ መለያየት፣ ጸብ፣ ክርክር፣ ዝሙት፣ የሐሰት ትምህርትና ሌሎችም የተመሰቃቀሉ ሁኔታዎች በመካከላቸው ሰፍኖ ነበር። እግዚአብሔር እንዲህ ካለ ነገር ያድነን። ምክንያቱም በመካከላችን ከኃጢአት የሚያድን ከዘላለም ሞት የሚያድን ጌታችን ኢየሱስ ክርስቶስ ከተሰበከ በኋላ በዓለማዊ ነገር መያዝ፣ ደግሞም ወደ ኃጢአት መመለስ፣ እግዚአብሔርን አለማክበር የከፋ ችግር ነው። እንዲህ ላለ ነገር እጅ ከመስጠት ደግሞም ወደ ዓለም ከመመለስ እግዚአብሔርን ከማሳዘን እግዚአብሔር ይጠብቀን። እንግዲህ የቆሮንቶስ ቤተክርስቲያን ሁኔታ አሁን እንዳነሳ ነው ከመላው ጎደል ይሄን ይመስላል። የበለጠ ግን ጳውሎስ በተደጋጋሚ ስለነሱ ይናገራል። በዚሁ በምዕራፍ 1 ቁጥር 26 ጀምሮ እንዲህ ይላቸዋል። አንድ ነገር እንዲያስታውሱ ይፈልጋል። ወንድሞች ሆይ መጠራታችሁን ተመልከቱ። እንደ ሰው ጥበብ ጥበበኞች የሆኑ ብዙዎች፣ ኃያላን የሆኑ ብዙዎች፣ ባለሀብቶች የሆኑ ብዙዎች አልተጠሩም። ነገር ግን እግዚአብሔር ጥበበኞችን እንዲያሳፍር የዓለምን ሞኝ ነገር መረጠ። ብርቱንም ነገር እንዲያሳፍር እግዚአብሔር የዓለምን ደካማ ነገር መረጠ። እግዚአብሔርም የሆነውን ነገር እንዲያጠፋ የዓለምን ምናምንቴ ነገር የተናቀውንም ነገር ያልሆነውንም ነገር መረጠ። ሥጋን የለበሰ ሁሉ በእግዚአብሔር ፊት እንዳይመካ፣ ነገር ግን የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈ ይሆን ዘንድ ከእግዚአብሔር ዘንድ ጥበብና ጽድቅ ቅድስናም ቤዛነትም በተደረገልን በክርስቶስ ኢየሱስ የሆናችሁ ከርሱ ነው ይላል። እንግዲህ ወደ ኋላ ተመልሰው ጥሪያቸውን እንዲያስተውሉ ከየት እንደተጠሩ እንዲያውቁ ሐዋርያው ሊያስገነዝባቸው ይፈልጋል። የቆሮንቶስ እንግዲህ ቤተክርስቲያን የተመሰረተችው በሰፊዋ ቆሮንቶስ በግሪክ ጥበብ በተሞላችው የንግድ ማዕከል በሆነችው ደግሞም ብዙ ሐሳብ ባለበት ብዙ ሀብታምና ከበርቴዎች ጠቢባንና አዋቂዎች ባለስልጣናት ባሉበት ስፍራ ነው። እንግዲህ ሐዋርያው ወደዚህ ሲመጣ የሰበከላቸው ክርስቶስን ነው። ክርስቶስን አምነው የተቀበሉ እነዚህ የመጀመሪያዎቹ አማኞች በቆሮንቶስ ሁኔታ ወይም በግሪክ ባህል ሁኔታ ሲታዩ ዝቅተኛውን ስፍራ የሚይዙ ናቸው። ከጥንት ዘመን ጀምሮ እንደሚታወቀው እንግዲህ የገዢዎች መደብ፣ የባላባቶች እንዲሁም ደግሞ የደሃው ማህበረሰብ በየደረጃ አለ። አብዛኞቹ ምስኪኖች፣ ድሆች ደግሞ ዕውቀት እንደ ሰው ዕውቀት የሌላቸው ጥበብ የሌላቸው በሰው ዘንድ ምንም ተስፋ የማይጣልባቸው ሞገስ የሌላቸው ሰዎች ናቸው። ከጊዜ በኋላ ግን ይሄንን የዘነጉ ይመስላል በቤተ ክርስቲያን ውስጥ። እንግዲህ ይሄ ማለት ምንድነው? በግል ህይወታችንን ስንመረምር ጌታ እግዚአብሔር ከየት እንደጠራን አንዳንድ ጊዜ እንዘነጋለን።
እግዚአብሔር በምህረቱ ነው ወደኛ የመጣው በፍቅሩ ነው ወደኛ የመጣው ይሄንን የመዘንጋት ችግር ይስተዋልበናል እና ያንን እንዲያስቡ ያሳስባቸዋል ለምን ብዙ ጠቢባን ብዙ ባላባቶች ብዙ ባለስልጣናትና አዋቂዎች በቆሮንቶስ አሉ ጥሪው ግን መጀመሪያ ያደረሰው ለነዚህ ለምስኪኖች ነው ከጊዜ በኋላ ግን አንድ ችግር ተፈጠረ በግሪካውያን ባህል ወይም በቆሮንቶስ የተለመደ ነገር አለ አዲስ ሐሳብ ያለው ሰው ወደ አደባባይ መጥቶ ሐሳቡን ያቀርባል ሐሳቡን የሚያቀርብበት መርህና ሥርዓት አለ በዛ መሰረት ሰዎች ተሰብስበው ይሰሙታል ያደንቁታል ሐሳቡን ሲያቀርብ አንደበተ ርቱዕ መሆን አለበት በምድራዊ ጥበብ የተሞላ መሆን አለበት እና ብዙዎችን ለመሳብ ከዚህ የተነሳ ሰዎች አንደበተ ርቱዕ የሆኑ ጥበብ ያላቸው ዕውቀት ያላቸው መፎካከርና መወዳደር የሚችሉ ሰዎች በአደባባይ የመጡ ንግግር ያደርጋሉ እና በተለምደው ብዙዎች ሐሳቡ የገዛቸውን ሰው ይከተሉታል ወይም ተማሪ ሆነው አብረው ይኖራሉ እንደውም አንዳንድ ጊዜ በአደባባይ አንድ ሰው ሐሳብ ካቀረበ በኋላ ያንን ሐሳብ የተቀበሉ ሰዎች የሌላውን ቀደም ብሎ ይከተሉት የነበረው መምህር ይተውና ከዚህኛው ጋር መሄድ ይጀምራሉ ይሄን በመሰለ ሁኔታ እንግዲህ የቆሮንቶስ ቤተክርስቲያን አማኞች ቤተክርስቲያንን እየከፋፈሉ ነበር ቀደም ብሎ ቤተክርስቲያን እንግዲህ እዚህ እንዲመሰረት ወንጌል ያመጣላቸው ይሰበከላቸው ጳውሎስ ነው እንግዲህ ከሱ ቀጥሎ ደግሞ ሌሎች አሉ እና አጵሎስ ኋላም በመከፋፈል ውስጥ የኬፋ የጴጥሮስም ይነሳል በዓለም ያለውን ጥበብ በዓለም ያለውን ዕውቀት በዓለም ያለውን አስተሳሰብ ወደ ቤተክርስቲያን ሰበው በማምጣት እኔ የአጵሎስ ነኝ እኔ የጳውሎስ ነኝ እኔ የጴጥሮስ ነኝ እኔ የክርስቶስ ነኝ ይያሉ ይከፋፈሉ ነበር ይሄ ማለት ምንድነው በዓለም ያለውን አስተሳሰብ ወደ ቤተክርስቲያን አመጡ በዛ ሚዛን እንኳን ቢመዘኑ እነሱ አዋቂዎች አይደሉም ደግሞም የተጠሩትና ያመኑት የዳኑት በክርስቶስ ነው ጥበባቸው ክርስቶስ ነው ጽድቃቸው እውነት ነው ያስደንቃል ዛሬም ቢሆን የሚያስመካ ነገር የለንም የሚመካ ቢኖር በእግዚአብሔር ይመካ የሚለው ለዚህ ነው ሐዋርያው የጠቀሰው አንዳች የሚያስመካ ነገር የለንም እኛው በክርስቶስ ፊት ስንቆም በእውነት እኔም ሆንኩ በዚህ ሰዓት ይሄንን ጊዜ ከኛ ጋር ያሳለፋችሁ ያላችሁ ወገኖቼ ከሰማይ በታች የሚያስመካ ነገር አንዳችም የለም መመካት ካስፈለገ የሚመካ ሁሉ በእግዚአብሔር ይመካ ተብሎ ተጽፏል ዕውቀት ቢሆን ይሄ ያልፋል ጥበብም ቢሆን ይሻራል ሀብትም ክብርም ዝናም እነዚህ ሁሉ ያልፋሉ ስለዚህ ትምክህታቸውን ሐሳባቸውን ትኩረታቸውን በክርስቶስ ላይ እንዲያደርጉ ይፈልጋል በዚህ መሰረት መጀመሪያውኑ ጳውሎስ ሲመጣ በጥንቃቄ ነበር ወደ ቆሮንቶስ ቤተክርስቲያን የመጣው የዓለምን ጥበብ የዓለምን ዕውቀት የዓለምን ሐሳብ ይዞ አይደለም ወደ ቤተክርስቲያን የመጣው ምን ማለት ነው አንዳንድ ጊዜ የተማሩ ሰዎች ወይም ደግሞ ሀብት ያላቸው ሰዎች ከማህበረሰቡ የተለየ ደረጃ እንዳላቸው ለሚያስቡ ሰዎች የተለየ ስብከት የለንም በእውነት ከሊቅ እስከ ደቂቅ ለህፃናትም ይሁን ለታዳጊዎች ለጎልማሶች ለአረጋውያን ለባለጠጎችም ይሁን ዕውቀት አለን ለሚሉት ክርስቶስ የእግዚአብሔር ጥበብና የእግዚአብሔር ኃይል ነው እግዚአብሔር በዚሁ ነው የሚያድነው የተለየ አቀራረብ የለውም ማለት ነው እና ቤተክርስቲያን ውስጥ እንዲህ ያሉ አስተሳሰቦች እንዲገቡ የእግዚአብሔር ቃል አይፈቅድም ጳውሎስም ከቆሮንቶስ ቤተክርስቲያን ውስጥ ይሄንን ነው የሚቃወመው ስለዚህ ስመጣም ጭምር ይሄንን ተጠንቅቄው ነው ያደረኩት ይላል በዚሁ በምዕራፍ 2 ላይ አንደኛ ቆሮንቶስ ላይ እስከ ቁጥር 5 እንዲያነብዋለሁ እንዲህ ይላል እኔም ወንድሞቼ ሆይ ወደናንተ በመጣው ጊዜ በቃልና በጥበብ ብልጫ ለእግዚአብሔር ምስክርነቴን ለናንተ የነገርኩ አልመጣውም በመካከላችሁ ሳለው ከኢየሱስ ክርስቶስ በቀር እርሱም እንደተሰቀለ ሌላ ነገር እንዳላው ቆርጬ ነበርና እኔም በድካምና ፍርሃት በብዙ መንቀጥቀጥም በእናንተ ዘንድ ነበርኩ እምነታችሁም በእግዚአብሔር ኃይል እንጂ በሰው ጥበብ እንዳይሆን ቃሌም ስብከቴም መንፈስንና ኃይልን በመግለጥ ነበር እንጂ በሚያባብል ጥበብ ቃል አልነበረም ይላል
ስለዚህ ሕያው ቃል እግዚአብሔር ስሙ ብሩክ ይሁን። በእውነት ሁሉ ጊዜ እግዚአብሔርን ቃል ከፍተን ስናነብ እንደገና ራሳችንን እንድንመረምር እምነታችንን ሕይወታችንን እንድናይ ያበረታታናል። እምነታቸው እና ትምህርታቸው በሰው ጥበብ ላይ እንዳይመሰረት በደንብ አስቦበት በጥንቃቄ የእግዚአብሔር ኃይል የሆነውን ወይም የእግዚአብሔር ጥበብ የሆነውን ክርስቶስን ብቻ ነው የነገራቸው። ይሄ ግን ትልቅ ተቃውሞና ተግዳሮት ነበረው በቆሮንቶስ በዓለም ባሉ ሰዎች ዘንድ እና በቤተክርስቲያን ውስጥ ያሉ ሰዎች ይሄ ተጽዕኖ ያርፍባቸው ነበር እና እኛም ራሳችንን እንድንመረምር እግዚአብሔር ይርዳን። ወደ እግዚአብሔር ጥበብ ወደ እግዚአብሔር ኃይል እንድንመለስ። የእግዚአብሔር ጥበብ ክርስቶስ ነው። የእግዚአብሔር ኃይል ክርስቶስ ነው። የዳነው በክርስቶስ ነው። የምንኖረውም በክርስቶስ ነው። ከእግዚአብሔር ጋር የታረቅነው በክርስቶስ ነው። የተገናኘ ነው የታረቅነው በክርስቶስ ነው። መተኪያ የለውም ማለት ነው። ዕውቀት ብንጨምር ዕውቀት ቢኖረን ባይኖረን ሀብት ቢኖረን ክብር ቢኖረን ዝና ቢኖረን ምንም የሚለወጥ ነገር የለም። የእግዚአብሔር ኃይልና የእግዚአብሔር ጥበብ ክርስቶስ ነው። ልብ በሉ። ከእግዚአብሔር ጋር የተገናኘ ነው። መንገዳችን ክርስቶስ ነው። እግዚአብሔር ጥበብ ያደረገው ኃይል ያደረገው ክርስቶስን ነው። የትኛውን? ይሄው እንዲህ ይላል፣ የመስቀሉ ቃል ለሚጠፉት ሞኝነት ለኛ ለምንድን ግን የእግዚአብሔር ኃይል ነውና ይላል። ምንድነው የመስቀሉ ቃል? የመስቀሉ ቃል የእግዚአብሔር ልጅ ከድንግል ተወልዶ በስጋ ተገልጦ ያ ክቡር የሆነው የእግዚአብሔር ልጅ በፊልጵስዩስ ምዕራፍ 2 ላይ ጳውሎስ እንደተናገረው ክብሩን ሁሉ ትቶ በስጋ በሰው መካከል ተመላልሶ በየዋህነትና በደግነት በፍቅርና በርህራሄ በቅንነት በታማኝነት ለአባቱ የታዘዘ በኋላ የሰውን ልጅ ኃጢአት ለማስወገድ ኃጢአትን ድል ለማድረግ ሞትን ለማሸነፍ ሲኦልን ድል ለማድረግ በመስቀል ላይ ተሰቅሎ ሞተ። በእርሱ የሚያምን የዘላለም ሕይወት አለው። እርሱ እኛን ሊረዳን የመጣው እኛን ሊያድን ነው የመጣው እኛን ከእግዚአብሔር ጋር ሊያስታርቅ ነው የመጣው የሚለው የመስቀሉ ቃል ለሚጠፉት ሞኝነት ነው። ለምን? በግሪክ ባህል ውስጥ ወይም በብዙ ሰዎች ዘንድ ኢየሱስን መስቀል ላይ ሲያስቡት ራሱን ሊረዳ ያልቻለ እንዴት እኛን ሊረዳ ይችላል ሊሉ ይችላሉ። እውነት ነው። ክርስቶስ ለአባቱ ታዞ የሰው ልጅ ለማዳን ለሰው ልጅ ቤዛ ለመሆን ነው በመስቀል ላይ የሞተው። እግዚአብሔር ወዶና ፈቅዶ ነው ወደዚህ ዓለም የላከው። በሰዎች አመክንዮ በሰዎች አስተሳሰብ ግን ሞኝነት ይመስላል። እንዴት ሊሆን ይችላል? ነገር ግን ለኛ ለምንድን ግን የእግዚአብሔር ኃይል ነውና እውነት ነው። የክርስቶስ መስቀል ክርስቶስ በመስቀል ላይ ሞቶ መነሳቱ ትንሳኤው ለኛ የእግዚአብሔር ኃይል ነው። በዛ የእግዚአብሔር ኃይል ነው የተገለጠው። ማንም ሰው ወገኖቼ በዚህ ሰዓት ከዚህ ቃል እንዳይተላለፍ። ምክንያቱም እኛም ልክ በግሪክ እንደነበሩ ሰዎች ሞኞች እንዳንሆን ዛሬም ብዙዎች በሞኝነት ጎዳና ይመላለሳሉ። ለብዙ ሰዎች ጥያቄ የሚሆነው እንዴት የእግዚአብሔር ልጅ እንዲህ በዝቅታ በሰው መካከል ሊመላለስ ቻለ? ለብዙዎች ሞኝነት ነው። ለኛ ግን የምንድንበት የእግዚአብሔር ኃይል ነው። እንዴት የእግዚአብሔር ልጅ በመስቀል ላይ ሞቶ ሰውን ያድናል? በሌላ መንገድ እኛን ሊያድን ይችል ነበር ይላል። ይሄ ለሌሎች ሞኝነት ነው። ለኛ ለምንድን ግን የእግዚአብሔር ኃይል ነው። የእግዚአብሔር ኃይል እንደዛ ተገልጧል። የእግዚአብሔርን ፍቅር በዛ አይተናል። ስለዚህ ይላል የጥበበኞችን ጥበብ አጠፋለሁ የአስተዋዮችንም ማስተዋል እጥላለሁ ተብሎ ተጽፏልና። ይሄ አስቀድሞ በትንቢተ ኢሳይያስ ምዕራፍ 29 ቁጥር 14 ላይ ተጽፏል። እግዚአብሔር እንዲህ አደርጋለሁ ብሏል። አንድ ነገር ያደርጋል እግዚአብሔር። የጥበበኞችን ጥበብ አጠፋለሁ። በዓለም ጠቢባን የተባሉ አዋቂዎች የተባሉ ሐሳቢዎች የተባሉ አሉ። እግዚአብሔር ግን ይሄንን ምን አደርጋለሁ? እጥለዋለሁ ብሏል። ይሄንን እሽረዋለሁ። ለምን መሰላችሁ? ሞኝነት የሆነው የእግዚአብሔር ኃይል የእግዚአብሔር ጥበብ ሰዎች እዚህ ውስጥ ሆኖ ስለሚያስቡ ነው። እግዚአብሔር ደግሞ ይሄንን እጥለዋለሁ ብሏል። ምክንያቱም
በዚህ በኩል አይደለም እግዚአብሔር ከሰው ጋር የተገናኘው። የእግዚአብሔር ኃይልና የእግዚአብሔር ጥበብ በሆነው በክርስቶስ በኩል ነው እግዚአብሔር ወደኛ ሕይወት የመጣው። በዚህ መሰረት ያስተዋዮችን ማስተዋል እጥላለሁ ተብሎ ተጽፏልና ይላል። ስለዚህ ጥበበኛ የታለ? ጻፊስ የታለ? የዚች ዓለም መርማሪስ የታለ? ይላል። እግዚአብሔር የዚችን ዓለም ጥበብ ሞኝነት እንዲሆን አላደረገምን? በእግዚአብሔር ጥበብ ምክንያት ዓለም እግዚአብሔርን በጥበቧ ስላላወቀች በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፈቃድ ሆኖናልና ይላል። እግዚአብሔር ስሙ ብሩክ ይሁን። ብዙ ጊዜ ወገኖቼ እኛ ብዙ እንቸገራለን። ሰዎች ስለሆን ከእግዚአብሔር ቃል ጋር ብዙ ነገሮች እንቀላቅላለን። አንደበተ ርቱዕ የሆኑ ሰዎች በሐሳብ ያሸንፉናል። ሐሳባቸውን እንገዛለን፣ ሐሳባቸውን እንከተላለን። አንዳንዴም የእግዚአብሔር ቃል እንደዛ እንዲቀርብ እንፈልጋለን። የእግዚአብሔር ሐሳብ በሰው ጥበብ በሰው ዕውቀት ወደ ሰዎች እንዲሄድ እናስባለን። ብዙ አጣፍጠን መናገር እንፈልጋለን። አጣፍጠን ማስተማር ማለት የሰውን ጥበብ የሰውን ዕውቀት ጨምረን ማለት ነው። ይሄ ሊሆን አይገባም። ለምን ካልን እግዚአብሔር እኮ እንዲህ አለ፣ የጥበበኞችን ጥበብ አጠፋለሁ የአስተዋዮችንም ማስተዋል እጥላለሁ ተብሎ ተጽፏልና ይላል። የእግዚአብሔር ቤተክርስቲያን አገልጋዮች፣ መሪዎች፣ ደግሞም የክርስቶስ ወገኖች ይሁን ሁላችንም ወገኖቼ እግዚአብሔር የጥበበኞችን ጥበብ አጠፋለሁ ያለ የዓለምን ጥበብ ወደ ቤተክርስቲያን አስገብተን ልንጠቀምበት አይገባም። ትምህርታችንን ልንመረምር ይገባል። እምነታችንን ልንመረምር ይገባል። ለምን? እምነታችን በእግዚአብሔር ኃይል ነው መመስረት ያለበት። ጳውሎስ እንዳለ በጥንቃቄ ወደ ቆሮንቶስ ሲመጣ ምን አለ? በእግዚአብሔር ኃይል እንጂ በሰው ጥበብ እንዳይሆን ቃሌም ስብከቴም መንፈስንና ኃይልን በመግለጥ ነበረ እንጂ በሚያባብል በጥበብ ቃል አልነበረም ይላል። የሚያባብል የጥበብ ቃል በዓለም አለ ዛሬም ቢሆን። ሰዎች ከጥንት ዘመን ጀምሮ ለመንግስት ስራ ወይም ለአደባባያዊ ንግግር ፐብሊክ ስፒች ለሚባለው በዘመናዊ ሐሳብ አነጋገር ሪዮትሪክ የሚባል የንግግር ጥበብ ይማራሉ። ሐዋርያት ያንን እንዲማሩ አላስፈለገም። ጳውሎስም በዛ ጎዳና አልሄደም። ወደ ቤተክርስቲያን በዚህ ጊዜ የስነ ልቦና ትምህርቶች የስነ ልቦና ትምህርት አለ በዓለም። ያንን ከእግዚአብሔር ቃል ጋር በመቀየጥ በእግዚአብሔር ቃል ገበታ ላይ ሰዎች ቀላቅሎ ለማቅረብ ይሞክራሉ። በተለያዩ ቦታዎች ይሄ ይስተዋላል። ለሰው አእምሮ የማይመች ወይም ለሰው ልብ ቅርብ አይደለም ብሎ የሚያስቡትን የእግዚአብሔርን ቃል ይሸቃቅጣሉ፣ ይጨመርበታል። ሰባኪዎች የቤተክርስቲያን መሪዎችም ብዙ ጊዜ የዓለምን ጥበብ ይጎመጃሉ። የዓለምን ሐሳብና የዓለምን ያነጋገር ስልት ወደ ቤተክርስቲያን ማስገባት ይፈልጋሉ። በመጽሐፍቶቻችን በአምልኮ ስርዓቶቻችን ውስጥ ይንጸባረቃሉ። በሙዚቃ መሳሪያዎች ይንጸባረቃል። ዓለም የምትደሰትበትን በዓለም ያሉ ሰዎች የሚያደንቁትን ነገር ቤተክርስቲያን ውስጥ ማስገባት እንፈልጋለን። ብዙ ሰዎችም መፍትሄ ይሰጡናል ብሎ ስለሚያስቡ አንደበተ ርቱዕ ሰባኪዎችን ይፈልጋሉ። ሰባኪዎቹ የሰውን ሕይወት ሊለውጡ አይችሉም። ለምን? እግዚአብሔር እነዚህን ሁሉ ትምክህቶች አስወግዷል። ማስወገድ ብቻ አይደለም፣ አስጠንቅቋል። እግዚአብሔር የጥበበኞችን ጥበብ አጠፋለሁ ብሏል። እግዚአብሔር አጠፋለሁ ያለ ወደ እግዚአብሔር ቤት ማምጣት የለብንም። ታዲያ የእግዚአብሔር ቤት ውስጥ የእግዚአብሔር ቃል እንዴት ይነገራል? የመስቀሉ ቃል ክርስቶስ እንዴት ይሰበካል ካልን ሐዋርያው እንዳለን እኔም በድካምና በፍርሃት በብዙ መንቀጥቀጥም በእናንተ ዘንድ ነበርሁ፣
እምነታችሁም በእግዚአብሔር ኃይል እንጂ በሰው ጥበብ እንዳይሆን ቃሌም ስብከቴም መንፈስንና ኃይልን በመግለጥ ነበር እንጂ በሚያባብል ጥበብ ቃል አልነበረም። ለምን? በቃልና በጥበብ ብልጫ ለእግዚአብሔር ምስክርነቴ ለእናንተ የነገርኩ አልመጣሁም። በመካከላችሁ ሳለሁ ከኢየሱስ ክርስቶስ በቀር እርሱም እንደተሰቀለ ሌላ ነገር እንዳላውቅ ቆርጬ ነበርና ይሄንን አስምሬበት ነበርና ከክርስቶስ ውጪ ለመናገር ወደ እናንተ አልመጣሁም ይላል ጌታችን ኢየሱስ ክርስቶስ። አሁንም አይምሮአችንን ይጠብ፣ ልቦናችንን ይጠብልን። አሁንም የእግዚአብሔር ማስተዋል ወደኛ ይምጣ። በሰው ጥበብ በሰው ማስተዋል ልክ ሐዋርያው እንዳለ መጠራታችሁን ተመልከቱ ብሎ እንደ ሰው ጥበበኞች አልነበሩም፣ አዋቂዎችም አልነበሩም። ለምን? የእግዚአብሔር ቃል ለሁሉም ነው የመጣው ወገኖቼ። እግዚአብሔር አዋቂዎችን እንዴት አሳምናለሁ፣ አስተዋዮች ነን የሚሉትን፣ ጠቢብ ነን የሚሉትን፣ ሀብታሞች ነን፣ እኛ ባለስልጣን ነን የሚሉትን እንዴት ነው ማሳምነው ብሎ እግዚአብሔር ለሰው የሚመች ነገር አይደለም በዚህ ዓለም ያደረገው። በስብከት ሞኝነት የሚሰበከው በመስቀል ላይ የሞተው ጌታችን ኢየሱስ ክርስቶስ ነው። በአንዳንድ ቤተ እምነቶች በአንዳንድ አገሮች ከጥንት ዘመን ጀምሮ በክርስቲያኖች መሃል ማለት ነው የአካባቢውን አንዳንድ ባህልና ልማዳዊ ሃይማኖቶች ወደ ቤተክርስቲያን በመቀየጥ በዓለም ያሉ አንዳንድ አስተሳሰቦችን ወደ ቤተክርስቲያን በማስገባት የንግግር ችሎታ ባላቸው ሰዎች ላይ በመደገፍ የፖለቲካ ኃይልና ስልጣን ባላቸው ላይ በመተማመን ቤተክርስቲያንን ወደፊት ለማስኬድ ብዙዎች ሞክረዋል። እግዚአብሔር ግን እነዚህን ሁሉ አይፈልጋቸውም። ለምን ካልን እግዚአብሔር ኃይልና ጥበብ የሚለው ክርስቶስን ብቻ ነው። ክርስቶስን ብቻ ካመናችሁ ነው ወገኖቼ የዘላለምን ሕይወት የምታገኙት፣ ጸንታችሁ የምትቆሙት፣ እግዚአብሔርን በእውነትና በመንፈስ ማምለክ የምትችሉት፣ በጽድቅና በቅድስና በእግዚአብሔር ፊት መመላለስ የምትችሉት። ብዙ ዘዴዎች፣ ብዙ አስተሳሰቦች፣ ብዙ አመለካከቶች በሰው ልብ አሉ። እንዲህ ቢሆን እንዲህ ይሆናል፣ ይሄ ይሻላል፣ ያ ይሻላል የሚል ብዙ አስተሳሰብ አለ። ሁሉንም ወገኖቼ እርግፍ አድርገን ትተን ልባችንን በክርስቶስ ላይ እናሳርፍ። አይናችን በክርስቶስ ላይ ይሁን። ለምን? ከእግዚአብሔር ዘንድ ጥበብና ጽድቅ ቅድስናም ቤዛነትም የተደረገልን በክርስቶስ ኢየሱስ ስለሆነ። ቤዛችን ክርስቶስ ነው፣ ቅድስናችን ክርስቶስ ነው፣ ጥበባችን ክርስቶስ ነው። ደግሜ እላችኋለሁ ከእግዚአብሔር ጋር የታረቅነው በክርስቶስ በኩል ነው። ዛሬም እግዚአብሔርን የምናነጋግረው በክርስቶስ በኩል ነው። ሕይወት የተቀበልነው በክርስቶስ በኩል ነው። መንገድ ሲባል ዝም ብለን በአይምሮአችን ሐሳብ ብቻ እንዳናደርገው ወይም ሃይማኖታዊ የመፈክር ቃል አይደለም። ሰው እግዚአብሔርን ያለ ክርስቶስ ማወቅ አይችልም። ይቀጥልና ሐዋርያው በዚህ መሰረት እንግዲህ በእግዚአብሔር ጥበብ ምክንያት ዓለም እግዚአብሔርን በጥበቧ ስላላወቀች በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፈቃድ ሆኗልና። የእግዚአብሔር በጎ ፈቃድ ይህ ነው፣ ክርስቶስ ይሰበክበታል። እንዲህ ይላል፣ መቼም ይላል አይሁድ ምልክትን ይለምናሉ፣ የግሪክ ሰዎችም ጥበብን ይሻሉ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን ይላል። ክርስቶስ የእግዚአብሔር ጥበብ፣ ክርስቶስ የእግዚአብሔር ኃይል ነው ብለናል። ግሪኮች በጥበብ ይመካሉ ወይም ደግሞ ጥበብ ይማርካቸዋል። አዲስ ዕውቀት፣ አዲስ አስተሳሰብ ይገዛቸዋል። ሁሌም ከተናጋሪው አንደበት መስማት የሚፈልጉት አዲስን ነገር ነው። የሕይወት ዘይቤያቸውን እንዴት እንደሚለውጡ ወይም አዲስ ምርምር ማወቅ፣ ስለ አዲስ ነገር መስማት ይፈልጋሉ። በዚህ መሃል ነው እንግዲህ ክርስቶስ ሲሰበክ እንደ ምናምንቴ እንደ ተራ ነገር እንዴት ይሄ ሊሆን ይችላል ብለው አሰቡ። ለምን? እነርሱን የሚያስደስታቸው ጥበብ ነው፣ የሰው ምርምር ነው፣ አመክንዮ ነው።
ልክ እንዲሁ ደግሞ የእግዚአብሔር ኃይል እንዳለው ቃሉ አይሁድ ስለ እግዚአብሔር ያላቸው ሐሳብና ዕውቀት በርግጥ በብሉይ ኪዳን ውስጥ እግዚአብሔር ከጥንት ዘመን ጀምሮ ከአባቶቻቸው ጋር የነበረው ግንኙነት ከግብጽ በኃይል ሲወጡ ደግሞ በሕይወት ዘመናቸው ሁሉ ያህዌ በመካከላቸው ድንቅን ተአምራትን እየሰራ ይገለጥ ነበር። በስራው ነው እግዚአብሔርን ያወቁት። አሁን ግን እግዚአብሔር በዚህ መንገድ መጣ። እግዚአብሔር ኃይሉን በመስቀል መግለጥ ፈለገ። ልጁ በውርደት በመከራ በቆስሎ ተዋርዶ እነሱ ስለ መሲሁ ያላቸው ዕውቀትና ግንዛቤ በታላቅ ኃይል የአሕዛብን መንግስታት ሁሉ አጥፍቶ እነሱን ከፍ ከፍ እንደሚያደርጋቸው ደግሞ በብዙ ድንቅ ተአምራት የተሞላ አድርገው ያስቡ ነበር። ስለዚህ ተሰናከሉበት፣ በክርስቶስ ተሰናከሉ። በክርስቶስ ግን የተገለጠው የእግዚአብሔር ጥበብ የእግዚአብሔር ኃይል ነው። ከዚህ ጥበብ ከዚህ ኃይል እንዳንጎድል እግዚአብሔር ይጠብቀን። የኛም ሕዝብ የኛም ወገን ይህንን ቃል የምትሰሙ ብትሆኑ በሕይወት ዘመናችሁ ክርስቶስን በሌላ እንዳትተኩ። ክርስቶስ የእግዚአብሔር ጥበብ የእግዚአብሔር ኃይል ነው። ደግሜ እላችኋለሁ የእግዚአብሔር ጥበብና የእግዚአብሔር ኃይል የሆነው ክርስቶስ ነው። እርሱ ብቻ የሰዎችን ሕይወት የለወጠው የሰውን ሕይወት ዛሬም የሚለውጠው ወደፊትም የእግዚአብሔር መንግስት እየሰፋች እያሸነፈች እየገዛች የምትሄደው በዚሁ ነው። ይሄ የሞኝነት ስብከት ሊመስል ይችላል። እግዚአብሔር ግን የሰውን ጥበብ የሰውን ማስተዋል ሊያጠፋ ቆርጧልና። ስለዚህ በተለይ ክርስቲያኖች ክርስቶስን የምታምኑ በዓለም ውስጥ ባለ ነገር አትደነቁ፣ ከክርስቶስ ትምህርት ጋር አትቀላቅሉ። እግዚአብሔር ይህንን አይወድም። የሚያስመካም ከፈለግን ምንመካበት አንዱ እግዚአብሔር ብቻ ነው። የሚመካ ቢኖር በእግዚአብሔር ይመካ ተብሎ እንደተጻፈ። ስለዚህ ይህም ለአይሁድ ማሰናከያ ለአሕዛብም ሞኝነት ነው አለ። ልክ ነው። ለግሪኩ እንደ ሞኝነት ነው የቆጠሩት። ለተጠሩት ግን አይሁድ ቢሆኑ የግሪክ ሰዎችም ቢሆኑ የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ክርስቶስ ነው ይላል። እግዚአብሔር ስሙ ብሩክ ይሁን። ለዚህ ነው እኛ የተሰቀለውን ክርስቶስን የምንሰብከው። ቅድስናችን፣ ጽድቃችን፣ ጥበባችን ያለው በክርስቶስ ውስጥ ነው። እግዚአብሔር ኃይሉን እዚህ ውስጥ አኑሯል። እግዚአብሔር ጥበቡን እዚህ ውስጥ አኑሯል። እግዚአብሔር በዚህ በኩል ነው ከኛ ጋር የተገናኘው። ወገኖቼ ይሄ ለአይሁዳዊም ይሁን ለግሪካዊ ወይ ደግሞ በዚህ ዘመን አዋቂ ነኝ ለሚሉ ደግሞም ላልተማሩ ለድሆችም ይሁን ለባለጠጎች ክርስቶስ የእግዚአብሔር ጥበብ የእግዚአብሔር ኃይል ነውና ከሰው ይልቅ የእግዚአብሔር ሞኝነት ይጠበባልና ይላል። ልክ ነው። ሰው ምንም ያህል ጥበብ ቢኖረው ምንም ያህል ዕውቀት ቢኖረው ኃይል ቢኖረው ስልጣን ቢኖረው በእግዚአብሔር ዘንድ እንደ ሞኝነት ነው፣ ተራ ነው፣ ምንም ዋጋ የለውም፣ ክብደትም የለውም። ከሰው ይልቅ የእግዚአብሔር ሞኝነት ይጠበባልና የእግዚአብሔር ሥራ እንደ ሞኝነት የምንቆጥረው ነገር እርሱ ከኛ ጥበብና ዕውቀት በላይ ነው። የእግዚአብሔር ድካም ከሰው ይልቅ ይበረታልና ምንም ያህል ይሄ የእግዚአብሔር ድካም ደግሞ በድካም የተፈጸመ መስሎ ቢታየን የማዳኑ ሥራ ከኛ ኃይል እጅግ የበረታ ነው። እግዚአብሔር ይህንን ማስተዋል ይስጠን። ስለዚህ ወገኖቼ ዛሬ ይህንን ቃል የምትሰሙ የሰማችሁ ያላችሁ እንደገና ወደ ጎልጎታ እንድትመለከቱ በክርስቶስ ፍቅር ለምናችኋለሁ። ጎልጎታ የኛ ሕይወት ታሪክ የተለወጠበት ስፍራ ነው። የእግዚአብሔር ጥበብና የእግዚአብሔር ኃይል የተገለጠበት ይሄ ጌታችን ኢየሱስ ክርስቶስ በመስቀል ላይ ያለፈው በመስቀል ላይ የሰራው ነገር ደግሞም ወደ መቃብር የወረደው ደግሞም የተነሳው አሁን በአብ ቀኝ ያለው ይህ የኛ የሕይወት መዳኛ መንገድ ነው። በአንዳች ነገር ልንተካው አንችልም። እግዚአብሔር በልባችን ይህንን እምነት ይጠብቅ። ስለዚህ ራሳችንን በዚህ እንድንመረምር እለምናችኋለሁ። በዚህ ዘመን ምንድነው እኛ እንደዚህ የምንቸገረው? የኛንስ ሕይወት ምንድነው የሚያውከው?
ቤተክርስቲያንስ በምን ችግር ውስጥ አለች ብለን ልንመረምር ይገባል ወገኖቼ። ልክ ነው። እኛም መጠራታችንን ልናስብ ይገባል። እንዴት እንደተጠራን፣ ከየት እንደተጠራን፣ ምን አይነት ሰዎች እንደነበርን። ዛሬ ክርስቶስ አልተለወጠም። ዛሬ የእግዚአብሔር ጥበብና የእግዚአብሔር ኃይል ክርስቶስ ነው። እግዚአብሔር ይህንን በልባችን ያትምልን። ይህንን በልባችን እንያዝ። እግዚአብሔር ይባርካችሁ። የእግዚአብሔር ጸጋ ከእናንተ ጋር ይሁን። እግዚአብሔር ከመንፈሱ ጋር ከእናንተ ጋር ይሁን። ተባረኩ። በጌታችን በኢየሱስ ክርስቶስ ስም ቸርን ሰንብት።